የሳጥናኤል ጎል ኢትዮጵያ የህይወት ዛፍ ገነት ኢትዮጵያ ደራሲ ፍስሐ ያዜ በ2007 ዓ.ም ለንባብ የበቃ ድንቅ መጽሐፍ። በዚህ መጽሐፍ ውስጥ አንዳንድ ሃይማኖታዊና ሌሎች ጉዳዮችን የሚመለከቱ መጣረሶች ቢኖሩም ያ የጂ20 ሀገራት መሪዎችና የቫቲካኑ ጳጳስ ተሰብስበው ስለ ኢትዮጵያ ሲዶሉቱ የተናገሩት እንደወረደ ስለሰፈረ መሆኑን ከወዲሁ ማሳወቅ እፈልጋለሁ ብሏል ደራሲው በመጽሐፉ ላይ። ሰላም ጤና ይስጥልኝ ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆቻችን እንደምን አላችሁ? በየዕለቱ ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ከ12 ሰዓት ጀምሮ የሳጥናኤል ጎል ኢትዮጵያ የተሰኘው ተከታታይ ተረክ ወደ እናንተ ከዛሬ ጀምሮ የምናቀርብላችሁ ይሆናል። ከናንተ የሚጠበቀው ቪዲዮን ከወደዳችሁት ላይክ አድርጉ፣ ለብዙዎች ማጋራት የምትፈልጉ ከሆነ ደግሞ ሼር አድርጉ። ቪዲዮን እስከ መጨረሻው ተከታትላችሁ ሐሳብ አስተያየት የሚኖራችሁ ከሆነ ኮሜንት ሴክሽናችን ላይ ብትጽፉልን በጣም ደስ ይለናል። ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ደግሞ ደውሏን ተጭናችሁ በየዕለቱ ማክሰኞ ምሽት 12 ሰዓት የሚቀርበው የሳጥናኤል ጎል ኢትዮጵያ ኖቲፊኬሽን የሚደርሳችሁ ይሆናል። አሁን የመጀመሪያውን ክፍል ወደ እናንተ እናቀርባለን። ተስፋዬ ገብረ ማርያም ነኝ። አዲስ አበባ በመስከረም ወር 2007 ዓ.ም። አሁን ይሄ ለማን ይነገራል? እሺ ምን ላድርገው? ለማን ልስጠው? እንዴት ይፋ ላውጣው? ማንስ ይቀበለኛል? ማን ሰምቶ ማን ያምነኛል? ምን አለ ባላውቀው ኖሮ። እንኳን አወቅኩት፣ ግን ምን ፋይዳ አለው? እንዲሁ እንደያዝኩት መሞቴ ነው እኮ። እኔ ብቻ አውቄው ልሞት? አይደረግም። ይጮሃል፣ ያለቅሳል፣ ጸጉሩን ይነጫል። ድንገት ደግሞ የተረጋጋ መስሎ ይቆምና ፍዝዝ ብሎ ይቀራል። ከራሱ ጋር ጥቂት ያልጎመጉምና እንደገና በፍጥነት ይሮጣል። ወዴት ለመሄድ እየሮጠ እንዳለ አለማወቁን ሲረዳ ደግሞ መልሶ ይቆምና ዙሪያ ገባውን ይገላመጣል። ከዚያም ኪሶቹንና በቀበቶ ዙሪያ ያለውን ክፈፍ ይደባብሳል። ጎሽ አብሮኝ ነው ያለው፣ አልጠፋም፣ አይጠፋም። አሁንም መልሶ ደረቱን ይደባብሳል። የፊቱን ገጽታ በእጆቹ ይደባብስና ጎሽ አለሁ፣ በሕይወት አለሁ፣ አልሞትኩም፣ አልተኛሁም፣ በሕልሜም አይደለም፣ ደግሞም አላበድኩም፣ ጤነኛ ነኝ። ግን ምን ላድርገው? ለምንስ መረጋጋት አቃተኝ? ለምን? ስቅስቅ ብሎ ያለቅሳል። እንባዎቹን በቆሸሹ ለስላሳ እጆቹ ይጠራርግና እዚያው በቆመበት ቦታ በፍጹም ተስፋ መቁረጥ ውስጥ ሆኖ ሸብረክ ይልና በዝግታ መሬቱ ላይ ቁጭ ይላል። ብዙም ሳይቆይ እንደ መበርገግ ብሎ ይነሳና ያንኑ መልስ አልባ የሆነውን ተደጋጋሚ ጥያቄ ይጠይቃል። ማን እንደሚጠይቅ በሁል ባያቆም ይጠይቃል። እባክሽ ኢትዮጵያ፣ እባክሽ ይህ ነገር ይውጣና አንቺንም ልጆችሽንም የሚታደን ነገር ይሁን። እባክሽን እርጂኝ፣ እባክሽኝ እርጂኝ። መልስ የለም። እሱ ግን ይቀጥላል። እባክሽን ቢያንስ ሕዝብሽ ይወቀው። የማይቀር ነገር ቢሆን እንኳ ቢያንስ ሕዝብሽ ይወቅና የየራሱ አቋም ያዝ። እባክሽን ኢትዮጵያ ተለመኝኝ። የምትጠፊው እኮ አንቺ ነሽ። እኛማ ከጠፋን ቆይተናል። ምንም ይሁን ምን ግን አጠፋፋሽን ቢያንስ ልጆችሽ ይወቁት እባክሽ። እሺ በቃ አምላኬ ስማኝ። ይህ ነገር መውጣትና መታየት አለበት። ሁሉም ነገር የታዘዘው በአንተ ቢሆንም ግን ይህ ነገር በኢትዮጵያ ሕዝብ ዘንድ ቢታወቅ ችግር አለው ብዬ አላስብም። ስለዚህ ተለመነኝና ልስማ።
እባክህ እባክህ በሆነ ዘዴ ይፋ ይውጣ። ያ እንዲሆን ካልተፈለገ ለምን እኔ እጅ ውስጥ እንዲገባ ሆነ? እባክህ እባክህ ይህ እውነት ይዤ መሞት አልፈልግም። ሁሉ ነገሬን አጣሁበት እኮ። ሕይወቴን፣ ኑሮዬን፣ ሀብቴን፣ ተስፋዬን። ቆይ እኔ በከፍተኛ ጩኸት እየተንሰቀሰቀ ማልቀሱን ይቀጥላል። የት እንዳደረ አያስታውስም። ብቻ ግን ጋደም ብሎ ጥቂት ካንጎላጀበት አንድ ጥግ ላይ ራሱን እንዳገኘ በደንብ ወገግ ሳይል እንደተነሳና እንደጠየቀ መራመድ መጀመሩን ያስታውሳል። ለቅሶውን ሳያቋርጥ ዙሪያውን ግራና ቀኙን አሻግሮ መልከት ሲያደርግ 4 ኪሎ አካባቢ መሆኑን ተረዳ። ሰዓት ባይዝም በግምት ከማለዳው 3 ሰዓት ሊሆን እንደሚችል ገመተ። ለቅሶውን አቁሞ በትካዜ ተዋጠ። ከዋናው አውራ ጎዳና ጠርዝ ላይ መቀመጡን ሲያይም ፈጥኖ ተነሳና ወደ አንድ አጥር ጥግ ሄዶ ቁጤጥ ብሎ ተቀመጠ። እየየውንም ቀጠለበት። ምን ላድርገው? ለማን ልስጠው? ማንን ልመን? ማንንስ ነው የምፈልገው? ለቤተ ክህነት ሰዎች ልስጥ? ለሲኖዶሱ? ለማህበረ ቅዱሳን? ለጳጳሱ? ወይ ማበድ! ጭራሽ ለዋናዎቹ! እያበድኩ መሆን አለበት። ለኢትዮጵያ ቴሌቪዥን ደፍሬ ልስጣቸው? ትክክለኛውና አማራጭ የሌለው ምርጫ እሱ ነበር። ግን እነሱ ሊያወጡት አያድርጉትም። በቀጥታ ነው በሚሊዮን ዶላር የሚሸጡት። ቢያወጡትም በወጣ ማግስት ታዲያ ለማን ልስጥ? በቀጥታ ሄጄ ለደህንነት ሚኒስትሩ ልስጠው? እነሱ ተቀብለው መካድ ብቻ ሳይሆን እኔንም ይገሉኛል። እሺ ለግል ጋዜጦችና መጽሔቶች? ይሄ ደግሞ እንዴት ይሆናል? ለሬዲዮ ጣቢያ? አይሆንም። ምናልባት ለዩኒቨርሲቲው ማህበረሰብ? ጭራሽ ለነሱ በቀጥታ ጉዳዩን ማስረዳት ስጀምር ያለምንም ማመንታት ለእብደቴ ሙሉ ዕውቅና ሰጥተው ነው ዞር በል የሚሉ። ታዲያ ምን ላደርግ? አባዛች እንደ ማስታወቂያ ወረቀት ለህዝቡ ልበት ነው? ቢያንስ አንድ ግንዛቤ ያለው ሰው አገኝ ይሆናል። ያኔ ለነገሩ ይሄን ላደርግ ብል በምን ገንዘብ ያደርገዋለሁ? እድሜን ሙሉ የሰበሰብኩትን $500,000 ተዘርፌያለሁ። የምበላውስ መች አለኝና? ወይኔ ሞት ይርሳኝ። ረስቼው እንዲህ ሲሆን በረሃብ ብሞትስ? እየተዳከምኩ እኮ ነው። 6 ኪሎ ፈረንሳይ 6 ኪሎ 2 ሰው። እሙዬ ትሄጃለሽ? ፈረንሳይ 6 ኪሎ። አንድ የታክሲ ረዳት እሱ አጠገብ ቆሞ ይጮህበታል። አቀርቅሮ ይነፈርቅ ነበርና በጩኸቱ ሳቢያ ቀና ብሎ ያየዋል። ወንድሜ የት ነህ? የትም። ምናልባት የትራንስፖርት አጥተህ ከሆነ ልሸኝ ብዬ ነው። አመሰግናለሁ። የጠፋብኝ የህይወት መንገድ ነው። እንዴ የህይወት መንገድማ ገና አልተገነባም። ተገንብቷል፣ ወይም ግንባታው ተጀምሯል አለው ጠንከር ብሎ። 6 ኪሎ ፈረንሳይ የሞላ መገንባትና መጀመሩን ካወቅማ ሊጠፋብህ አይችልም። እንዲያውም ለሌሎች ማሳየት ትችላለህ ማለት ነው። ውሰደኝ እንዳልልህ ስራ ላይ ነኝ። ግን ልክ ነህ፣ የህይወት መንገድ አለ፣ ያውም በነፃ። 6 ኪሎ ፈረንሳይ የሞላ። በጣም አስተዋይ ልጅ ትመስላለህ። ለማንኛውም ልትረዳኝ ስላሰብክ ብቻ ሳይሆን ቀርበ ችግሬን ስለጠየቀኝ በጣም አመሰግናለሁ። ግን በጣም ርቦኛል። እባክህ ዳቦ ልትገዛልኝ ትችላለህ? አለው እንባዎቹን እየጠራረገ። ያው እንግዲህ መረዳዳት ባህላችን ነው።
በዚያ ላይ በምቾት ትኖር የነበርክ መሆን በደንብ ያስታውቃል። አይዞ በእናትህ ለቁብ ካስቀመጥኳት ከትላንት ጆርናታዬ ላይ ትንሽ ዴች ልልቀቅባ አለና ከቆሸሸው ጂንስ ሱሪው የኋላ ኪስ ውስጥ ገብቶ በዕድሜ ብዛት መበጣጠስ የጀመረችውን ቦርሳውን አወጣና ድፍን 10 ብር ሰጥቶት አይዞኝ ብራዘር ነቃበል በማለት መኪናው ላይ ተፈናጦ ተሰናበተው። እግዚአብሔር ይስጥህ፣ በጣም አመሰግናለሁ በማለት እንባ እየተናነቀው በአንድ እጁ 10 ብሯን ጨብጦ በሌላኛው እጁ ቻው ለማለት እጆቹን አውለበለበለት። ማመን አቃተው። ከአንድ ወያላ የማይጠበቅ ነገር መሆኑን አስቦም ተገረመ። አዲስ አበባ ከገባ ጊዜ ጀምሮ ማንንም እርቦኛል ዳቦ ግዙልኝ ብሎ አልጠየቀም። ለመጀመሪያ ጊዜ አደረገው። እሱም ተሳካለት። እዚያው አጠገቡ የዳግማዊ ምኒልክን ትምህርት ቤት አጥር ተጠግተው ሻይና ፓስቲ ከሚሸጡ ሴቶች ወደ አንዷ ሄደና 2 ትኩስ ፓስቲ በአንድ ብርጭቆ ሻይ ተመግበው 1 ንኬል ውሃ ቸለሰበት። ወዲያውም ብርታት ተሰማውና አምላኩን አመሰገነ። 3 ብር ተመለሰለት። አጣጥፎ ሚስጥር ኪስ ውስጥ ከተተ። እዚያው ቦታ ላይም ጥቂት አረፍ አለ። ፈረንሳይ 6 ኪሎ ፈረንሳይ የሌላ ወያላ ድምፅ በነፃ ቢጠራቸው ደስ አለው። አሻግሮ ሲመለከትና ሲያዳምጥ ደግሞ ስቴዲየም ሜክሲኮ ካሳንችስ 22 መገናኛ የወያላዎቹን ጩኸት፣ የታክሲዎቹን ሩጫ፣ የህዝቡን ግርግር ሁሉንም በጥሞና አስተዋለ። አስተውሎም አዘነ። ምን ዋጋ አለው ሲል ተበሳጨ። ይህን ምስኪን ህዝብ በማያውቀውና ባላሰበው መንገድ ሊያጠፉት ነው። ይህችን ምስኪን አገር በስውር ሊያፈርሷት ነው። ይህን ደግሞ በዚች ቅድስት ምድር ላይ ከሚኖሩት ብዙ ሚሊዮን ህዝቦች በጣት የሚቆጠሩት እንኳን አያውቁም። እኔ ግን ሙሉ ፕላኑን ይዤዋለሁ። ግን ምን ላደርገው እችላለሁ? ምስኪን የኢትዮጵያ ህዝብ ምስኪን እንዳይባል አናዳጅ ህዝብ ነው። አናዳጅ ህዝብ እንዳይባል ምስኪን ህዝብ ነው። ስለዚህ ምንም ማድረግ አይቻልም በማለት በተቀመጠበት ከራሱ ጋር ጥቂት ሲያወራ ቆየና ባላሰበውና ባልፈለገው መንገድ ድንገት እመር ብሎ ተነሳ። ጥረግ በሚል ቃል ጀምሮ እንደ ብራቅ እየጮኸ ወደ 4 ኪሎ ዩኒቨርሲቲ ሳይንስ ፋክልቲ ደጃፍ አመራ። እርምጃው በፍጥነት ነበር። ጩኸቱም የህዝቡን ትኩረት የሚስብ ሆነ። ጥረግ ይህን ኮሌህን ጥረግ። ድንቄም ሳይንስ የትኛው ሳይንስ ነው? ምድራዊ ወይስ ሰማያዊ ሳይንስ ታስተምሩና ትማራላችሁ? ሳይንስ ምንድን ነው? ሳይንቲስቱስ ማን ነው? የሳይንስ ዓላማስ ምንድን ነው? 2 ጄኔሬሽን ሙሉ ሳይንስ አስተምሯችኋል። የት ደረሳችሁ? ምን ያህል ሳይንቲስት አመረታችሁ? ከራሱ ከሳይንስስ ምን ተማራችሁ? የሳይንስና የሳይንቲስት ትክክለኛ ትርጉምስ ምንድን ነው? የምሁርነት ጎሉስ ምንድን ነው? የኢትዮጵያ ሳይንስስ በራሱ እንዴት ይተረጎማል? ብታውቁትስ ሳይንስ ራሷ ኢትዮጵያ ነበረች። ይህን ከንቱ ህንፃ አፍርስና እንደገና ስራ። መጀመሪያ አእምሮን አፍርሰ ስራና ለሳይንስ ዝግጁ አድርገው። ጥረግ አልኩ፣ ጥረግ ይሄን ኮልኮልህን፣ ይሄን ትርኪ ምርኪ ዘባቱሉህን ወደ ጣልና ራስን አዘጋጅ እያለ ሲያንባርቅ ብዙ ህዝብ ተሰብስቦ ይመለከትና ያዳምጠው ነበር። ወደ ግቢ ውስጥ እንዳይገባ ዘበኞቹ ከለከሉት እንጂ የመግባት ፍላጎት ነበረው። የመግባት ጥረቱ ሲከሽፍ በሩ ላይ ሆኖና በህዝብ ተከቦ እንደ ሰባኪ ባህታዊ የስድብና የማስጠንቀቂያ ቃላት እንደ ልቡ
ሲሰነዝረው የነበረው። ብዙዎቹ ከመጤፍ ባይቆጥሩትም ጥቂቶቹ ግን በሐዘኔታ ከንፈራቸውን መተውለታል። የቀሩትም ከዩኒቨርሲቲው በመባረሩ ምክንያት ተበሳይቶ ያበደና እየተሳደበ ያለ መስሏቸዋል። በጣም ጥቂቶቹ ደግሞ በቅላቱ ምክንያት አማርኛ የሚችል ፈረንጅ እየመሰላቸው ጠጋ ብለው ያዩትና ሀበሻ መሆኑን አረጋግጠው ዞር ይላሉ። በመጨረሻ በጥበቃዎች ትብብር አካባቢውን እንዲለቅ ተደረገና ሽቅብ ወደ 5 ኪሎ የቴክኖሎጂ ፋካልቲ አመራ። እንዲያ ሲናገር የነበረው በታላቅ ጩኸት ነበርና ትንፋሹን መቆጣጠር ተስኖት ጫን ጫን እየተነፈሰ ነው። ሰውነቱ በእልህ አዘል ወኔ ተወጣጥሯል። እሱ ሳይሆን የያዘው እውነት ማረፊያ አጥቷልና ይቅበዘበዛል። አይኖቹ እንባ እንዳረገዙ ፈጠዋል። ኢትዮጵያ ከገባ ጀምሮ ነክቶት የማያውቀው ፀጉሩ በተለይም ጺሙ ከእብዶች ተርታ ተሰልፎ ይመዘን ዘንድ የበኩላቸውን አስተዋጽኦ አበርክተዋል። ያ ቀይና ያማረ የለሰለሰ የነበረ ውብ መልኩም እንደ መበለዝ ከማለቱ ባሻገር ገርጥቶ ወደ ቢጫማነት እየተለወጠ ያለ ይመስላል። በምግብ እጦት ምክንያት የፊት ጉንጮቹ ከመጎድጎዳቸው ረዥሙን አፍንጫውን የበለጠ ረዥም እንዲታይ አድርጎታል። በዚህ ገጽታው ላይ ደግሞ ያልተበጠረ ሉጫ ፀጉሩና የረዘመ ጺሙ ሃይማኖታዊ ልብሱን አውልቆ ዓላማዊ የሆነና ያበደ ወጣት ባህታዊ አስመስሎታል። የተንዠረገገ ጺሙ ላይም የፓስቲ ፍርፋሬዎች ተሰግስገው ይታያሉ።